ጦርነት ተነስተዋል ፕሪቶሪያ ተጥሷል አለ መለስ ብሎ ደግሞ ምንድነው የሚለው ትጥቃችን አንፈታም ፕሪቶሪያ እኮ ትጥቅን ፍታ እኮ ያለው ፕሪቶሪያ ጠይቃል ትጥቅ አንፈታም ይላል ተጠቃን ይላል አያጠቅተና ይላሉ እነዚህ ሰዎች ምንድን ላይ ነው ያሉት አምባላጌ የሚባል ትልቅ ተራራ ነው እንግዲህ ከመቀሌ ወጣ ብለ ማለት ነው ከዛ አድዋ አለ ማዕከላዊ ትግራይ አለ እዛ አካባቢ የጸረ ድሮን መቋጠሪያ ራዳሮችን የመትከል ስራ ተጀምረዋል እንዲሁም ደግሞ የዚህ ራያ አካባቢ ጦራቸውን በሚያከማቹበት ጊዜ አብዛኛው ጦሩ እየፈራ ያለው ምንድነው የድሮን ጥቃት ነው ጸረ ድሮን እጃችን ስለገባ ካሁን በኋላ ስጋት አይገባቸው የሚል ምናልባት አንቶኒዮ ጉተሬዝ ሊያረጉ የሚችሉት ከመጀመሪያችሁ በፊት እኔ ላስወጣላችሁ ነገር ኮሬ ሰየው ንግግሩ ሊሆን ይችላል አንድ ድል ስጡኝ ምናልባት በሶስት ቀን በአራት ቀን ስለቆንጆ አረግላችኋለሁ ብሎ ኮሬ ሰየው ነው እሱ ነገር ማለት ካልሆነ ግን ለመነጋገር አስቸጋሪ የሆነ ነገር ጉዳይ ነው የሚሆነው አሁን ወደ ኤርትራ ሲሄዱ ምናልባት በኢትዮጵያና በኤርትራ መካከል ያለው ቀይ ባህርን ታኮ የተፈጠረው የፖለቲካ ድባብ ውጥረት ለማርገብ አስበው ነው ወይ ምክንያቱም ኤርትራ ልክ እንደ ጡት አባት የሚቆጥረው ሳውዲ አረቢያ ነው አይተኮነ ሲከፋው ቶሎ ወደ ሳውዲ አረቢያ ነው እንደውም በአንድ ወቅት በወጣ መረጃ እኮ አሰብን ተራከቡ ብሎ ነበር ሰላም ጤና ይስጥልኝ ውድ ተመልካቾቻችን የዕለታዊ ዝግጅታችንን ጀምረናል እንደተለመደው ሀገራዊ አጀንዳዎችን ወደ እናንተ እናደርሳለን በዛሬ የያዝናቸው መረጃዎች በቀዳሚው ወደ ቲፒኤልኤፍ መንደር አዲስ መረጃ ወጥቷል የጸረ ድሮን ለመትከል ከፍተኛውን እንቅስቃሴ እያደረገ ነው በተለይ ከዚህ ከየካቲት 11 ጋር በተያያዘ እዛ ያለው የጦርነት እንቅስቃሴ የጦሩ እንቅስቃሴ ከወትሮ ለየት ያለ ነው በዚህ ጉዳይ የምንላችሁ ይኖራል ሌላው ቲፒኤልኤፍ ከዚህ ከቲፒኤፍ ጋር ያለው ጦርነት የበለጠ ስለገፋ አዳዲስ ምሽጎችን እየቆፈረ ነው አዳዲስ ኃይሎችን ወደዛ እያስጠጋ እንደሆነ መረጃው ወጥቷል በኦሮሚያ ክልልም የቀደሙትን የልዩ ኃይልና መደበኛ ፖሊሶች ጥሪ አድርጓል ከመከላከያ ሰራዊት የኃላፊነት ብዛት አንፃር ክልሉ ላይ ያለውን የኃይል ክፍተት ለመሸፈን በሚል ነው ከዚህ በተጨማሪ የኤርትራው መንግስት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሳውዲው ባለስልጣናት ጋር የሁለትዮሽ ውይይት አድርገዋል ይሄ ውይይት ከኢትዮጵያው ጠቅላይ ሚኒስትር ጋር ውይይቱ ከተካሄደ በኋላ ስለሆነ ብዙ ፖለቲካዊ አንድምታ አለው የሚል ትንታኔ እየወጣ ነው ከኢትዮጵያና ኤርትራ መካከል ያለው መወጣጠር ምናልባት ለማሸማገል ሳውዲ አረቢያ ጥረት እያደረገች ነው የሚል ነገር ነው እንግዲህ እነዚህና ሌሎች መረጃዎች እጃችን ላይ ያለ እንደተለመደው ቻናላችንን ላይክ እና ሰብስክራይብ እያደረጋችሁ እስከ ፕሮግራማችን መቋጫ ድረስ አብራችሁ እንድትቆዩ ከባልደረባዬ ከአማኒ መንግስቱ ጋር ከወዲሁ ጋብዛችኋለን አማን እንዴት ነህ ሰላም ደር እንዴት ነህ እግዚአብሔር ይመስገን እንግዲህ የመጀመሪያው ትንሽ ለየት ያለው መረጃ ከዚህ ከቲፒኤልኤፍ እንግዲህ እኔ እናንተ ይሄን መረጃ አጋርተን ነበር ለአድማጭ ተመልካቾቻችን የቲፒኤልኤፍ አባላት ሱዳን ውስጥ የጸረ ድሮን ስልጠና የጸረ ድሮን ቴክኖሎጂ በተመለከተ ስልጠና እየወሰዱ ነው የሚል መረጃ ወጥቶ ነበረ በዛ ዙሪያ ሰፋ ያለ ሐሳብ አጋርተናል እንደውም ይሄን ድሮን ስልጠና ከቨር ታደርግ የነበረችው ግብጽ ነበረች አሁን እንግዲህ አፍሪ አፍርቶ አሁን ወደ ተግባር እየገቡ ነው የሚል ነገር ነው መረጃ ወጣው በጣም የሚደንቀው አምባላጌ የሚባል ትልቅ ተራራ ነው እንግዲህ ከመቀሌ ወጣ ብለ ማለት ነው ከዛ አድዋ አለ ማዕከላዊ ትግራይ አለ እዛ አካባቢ የጸረ ድሮን መቋጠሪያ ራዳሮችን የመትከል ስራ ተጀምረዋል እንዲሁም ደግሞ የዚህ ራያ አካባቢ ጦራቸውን በሚያከማቹበት ጊዜ አብዛኛው ጦሩ እየፈራ ያለው ምንድነው የድሮን ጥቃት ነው ጸረ ድሮን እጃችን ስለገባ ካሁን በኋላ ስጋት አይገባቸው የሚል ለመከላከያ ወይም ለነሱ ታጣቂዎች የስነ ልቦና ትጥቅ እያስታጠቁ እንደሆነ መረጃው ያው ደርሶናል መረጃው ወጥቷል ማለት ነው በዋነኛነት አሁን ቲፒኤልኤፍ የሰጋው የካቲት 11 እነሱ እንግዲህ ብሎ ነበር የካቲት 11 50ኛ ዓመቱን ወልቃይት ላይ እናከብራለን ብለው 51ኛ ዓመቱን 51ኛ ዓመቱን ወልቃይት ላይ እናከብራለን ብለው ነበር ትንሽ ያቅሚቲ ነገር ያው ያዛቸው ተወተረተሩና ጠለምት አካባቢ ተኮስ አድርገው አየሩን በከሉትና ያው ሞክረናል እንግዲህ እንደገና ስትራቴጂ ቀይረን ማንኛውንም መስዋዕትነት እንከፍላለን የሚል መረጃ ወጥቷል እና ከዚህ ጋር ተያይዞ እንግዲህ አሁን ምናልባት በመንግስት ረገድ ጠንከር ያለ እርምጃ ሊወሰድብን ይችላል አሁን 51ኛ ዓመት ሲከበር ክብረ በዓል ጦሩ በተለያየ ቦታ ይሰበሰባልና ምናልባት የድሮን ጥቃት ሊፈጸም ስለሚችል አስቀድሞ ስራ መሰራት አለበት የሚል ነገር ነው እንግዲህ ድሮኑ የገባው የጸረ ድሮኑ የገባው
ቀጥታ ከኤርትራ በሻዕቢያ አማካኝነት ነው የሚባለው። ስልጣኑን የወሰዱ ደግሞ በግብፅ አማካኝነት። ግብፅ ሎጂስቲክ ታቀርባለች፣ ፋይናንስ ታደርጋለች፣ ኮሪደር ደግሞ ሻዕቢያ ይከፍታል ማለት ነው። ሁለቱ ተቀናጅተው ቲፒኤልኤፍ ደግሞ ስራውን ለመስራት እየተንደረደረ ነው። እንግዲህ ጸረ ድሮን መትከል ከጀመረ ኮንቬንሽናል በጣም ሰፋ ያለ ኮንቬንሽናል ጦርነት ለማድረግ ዝግጅቱን ጨረሰ ወይ ብለን እንድንጠይቅ የሚያደርገን ይመስለኛል። ድሮን እንግዲህ ዋነኛ ዓላማ የሚያደርገው ይሄ መደበኛ ሰራዊትን ለማሽመድመድ ተመራጭ ነው ከጎሪላ ፋይቲንግ ይልቅ። በመሆኑም ቲፒኤልኤፍ መደበኛ ግጭት ውስጥ ለመግባት ኦልሬዲ አሁንም እንዳላሸለበ አሁንም ያንን ስራ እየሰራ እንደሆነ ማሳያ ሊሆን ይችላል። እንግዲህ የጸረ ድሮን ቲፒኤልኤፍ እጅ ገባ ማለት ግጭቱን አያወሳስበውም ወይ? አሁን እንግዲህ እንደምታውቀው የዚህ ሀውቲ አካባቢ ያለው ግጭት አሸናፊና ተሸናፊ የሌለው አንደኛ ብዙ ጦር መሳሪያዎች የሀውቲ እጅ ስለገባ ነው አይደለ? በዚህ በኢራን አማካኝነት ማለት ነው። አርኤስኤፍም ምንድነው የጦር ሜዳ ቴክኖሎጂዎችን በእጁ ማስገባት ስለቻለ ነው። እና እነዚህ ነገሮች ስትመለከት ቲፒኤልኤፍ ይህን በእጁ መያዙ ኢትዮጵያ ውስጥ ያለውን ግጭት የበለጠ አያሟዝዘውም ወይ አያረዝመውም ወይ የሚለው ነገር እስቲ የተወሰነ ሀሳብ ያንተን ሀሳብ ነው። ጥሩ እንግዲህ አሁን ምንድን ነው እነሱ ሞዴል ማድረግ የሚፈልጉት ልክ ሱዳን ውስጥ አሁን ያለው የአልቡራንና የጀነራል አምደን ዳጋሎ ኃይል የሆነ የአቻነት መንግስት ሚና ነው ያለው። የሚቆጣጠረው የራሱን መሬትም አለው፣ አየር ክልልም አለው። የአልቡራን ኃይል ድሮኖች በቀላሉ ጀነራል ዳጋሎን የሚቆጣጠሩትን አየር ክልል ጥሶ ጥቃት ለመፍጠር ይቸገራሉ። በዛው ልክ የጀነራል ዳጋሎም የአልቡራንን አየር ክልል ድሮ ለመጥቃት ለመፈጸም የሚቸገሩበት ሁኔታ ነው ያለው። ነገር ግን የራሳቸው አየር ውስጥ የሚንቀሳቀሱበት ሁኔታ ነው ያለው። አሁን ግን በኢትዮጵያና በፌዴራል መንግስትና በቲፒኤልኤፍ መካከል በጣም በሚታይ ሁኔታ ትግራይ የኢትዮጵያ ግዛት ነች። እንደፈለገ ሰዓት ላይ መንግስት እየሄደ የድሮን ጥቃትም እየፈጸመ የአየርም ጥቃት እየፈጸመ መመለስ የሚችልበት የሚቆጣጠረው አየር ክልሉ ነው። እንዳውም አይደለም እሱ ከሻዕቢያ አካባቢ ድንበር አቋርጦ መምጣት የሚሞክር የአየር ኃይልም ቢሆን ሄሊኮፕተሮች፣ ጄቶች ምናምን ቢሆኑ ወይ ደግሞ የድሮን እንቅስቃሴ ቢሆንም በራዳር ይቆጣጠራል ይሄን ነገር ማለት ነው። አሁን እነዚህ ሰዎች ይህን ድሮን ስቴሽን ሲያቋቁሙ ምንድን ነው ሊፈጠር የሚችለው? ትግራይ ክልል ከቨሬጅ ላይ የሚያክለውን ያህል ነፃ ግዛት ማድረግ ይችላሉ ወይ የሚለውን ነገር አሁን በደንብ መታየት መቻል አለበት። እኔ እሱን ለወደፊት ይመስለኛል ከሆነላቸውም እነ ግብጾች ይህን የሚፈልጉበት ነገሩ ምንድን ነው? ቲፒኤልኤፍን የሆነች አንድ ቦታ ላይ ተወሽቆ ያለው ረባሽ ቡድን ብቻ ሳይሆን ኤሪያውን አድማሱን አሰፍቶ ከተቻለ ልክ እንደ አልቡራን እና ጀነራል ዳጋሎ እንደሚደራረጉት ተፎካካሪና የጦርነቱም ስኬልን በዛ ደረጃ ከፍ ካለ የነሱ ጥቅም ያኔ ነው ተከበረ እንጂ ቲፒኤልኤፍን አሁን ባለበት ነገር ግብጽ ጥይትም የምትሰጥበት ድሮን የምትሰጥበትም ትርፋማ ነገር አይሆንላትም። እሷ የምትፈልገው አድማሱ ሰፍቶ ማዕከላዊ መንግስቱን አንቆ ይዞ ኢትዮጵያኖችን ከልማት ላይ አይናቸውን ነቅሎ የሰርቫይቫልና የመጠፋፋት ሂደት ውስጥ ብቻ እንድንገባ ነው። ይሄ ነው ፕሮጀክቱ። ስለዚህ አሁን ባለበት ሁኔታ ለቲፒኤልኤፍ ድሮን በመስጠት ፋንታ ድሮን አሁንም እንደሚደረጉ አንዳንድ ጭምጭምታዎች እንደምንሰማ ከሆነ ትሬኒንጎች እየተሰጣሉ ቢቆዩ የሰው ኃይሎችን ማፍራት እና ከዛ ወደፊት አድማሳቸውን ሲያሰፉ አቻ እንዲሆኑትና እንግዲህ ጠላቶቻችን መሬቱን አኬልዳማ እንዲሆኑ የኢትዮጵያ ምድር ማለት ለዛ የሚያክል እንቅስቃሴ ማድረግ ነው እነሱ የሚፈልጉት ነገር ማለት ነው። እሱ ነው የሚታየኝ ነገር። በጣም ግሩም። ከዚህ ጋር አንድ መረጃ ትዝ አለኝ። ይሄ መረጃ ምንድነው? ቲፒኤልኤፍ አሁን ጦር መሳሪያ እንግዲህ በድሮን ጥቃት ተጋላጭ ስለሆነ የጦር መሳሪያ በግለሰቦች መኖሪያ ቤት ሰፋፊ የግለሰብ መኖሪያ ቤት ማከማቸት ጀምሯል የሚል መረጃ ወጥቷል። እኔም ባለፈውም ሼር አድርጌያለሁ። በጣም የገረመኝ እንግዲህ አሁን ቲፒኤልኤፍ ያለውን አማራጭ እየተጠቀመ ነው። በእርግጥ የቲፒኤልኤፍ እንዳልከው ቲፒኤልኤፍ እዛው ብቻ ፖኬት ውስጥ ማለት ነው እዛችሁ ተወሽቆ ኢትዮጵያ ላይ ያለው ዶሚኖ ኢፌክት ወይም ደግሞ ኢትዮጵያ ላይ ያለው ተጽዕኖ በጣም እዚህ ግባ የማይባል ነው። እንደውም በፊት የአረብ ስፕሪንግ ሲነሳ አንድ የፖለቲካ ሰው ማለት ነው ምንድነው በግብፅ ውስጥ ያለው የፖለቲካ ለውጥ እንዴት ታየዋለህ ተብሎ ሲጠየቅ አይ እኔ የምፈልገው ይሄ ኢንስቴቢሊቲ በደንብ እንዲቀጥል ነው። በቀጠለ ቁጥር አንደኛ የግብፅ አቴንሽን ከኢትዮጵያ ይነቀላል፣ ኢትዮጵያ የምትፈልገው ነገር መስራት ትችላለች እና ቀውሱ ቢራዘም ለእኔ በጣም ጥቅም አለው፣ ለእኛ ጥቅም አለው ብሎ ሲናገር ሰምቻለሁ። እና
ይሄ ነገር ስገለብጠው ሳንቲሙን ኢትዮጵያ ውስጥ አንድ አሸናፊ ኃይል ከሆነ ካለ ሁሌ አደጋ አለው ለግብጽ እና ኢሎንጌትር እንዲሆን እንደዚህ ተፎካካሪ ወይም አቻ ብቻ ባይሆንም እንዳልከው ለምሳሌ በቤንሻንጉል ሊሆን ይችላል፣ በደቡብ ሊሆን ይችላል። ሁሉም ኢትዮጵያ ዳር በሳት እንዲለበለብ ማንኛውንም ስራ መስራት ይፈልጋሉ። ግን ቲፒኤልኤፍ ለዛ ብቁ ነው አይደለም የሚለው ነገር እንዳልከው በጣም መወገት ያለበት መጠየቅ ያለበት ነው። ከዚህ ጋር ተያይዞ እሺ፣ እዚች ላይ በጣም መሳይ ነገሩ የመሳሪያ ጉዳይ ነው። ቲፒኤልኤፍ አሁን ብንድነው የሚያሰጋው መሰለኝ ሎት ኦፍ መሳሪያዎችን ያኔ መከላከያ ትግራይን ለቆ ሲወጣ ከቀበረ ውጪ የኢትዮጵያን መካናይዝድ መሳሪያዎችን የማግኘት እድል ነበረው። እነዛ መሳሪያዎችን ግን እንዳለ ይዟቸው ታች ሲመጣ ነው እንዳለ ዶግ አመድ የሆኑበት ነው። አሁን መሳሪያው አደባባይ ከወጣ አለኝ ብቻ ብለህ መደንፋቱ ዋጋ የለውም። አንቀሳቅሰ ከተጠቀምክበት ነው መሳሪያ አለኝ የምትለው ነገር ባል ታንኩንም እነዚህ መድፎችንም ካንቀሳቀስካቸውና ከቦታ ቦታ ሞብል ሆኖ ጥቃት መፈጸም ከቻሉ ነው ተጠቃሚ። ነገር ግን አየሩን መቆጣጠር እስካልቻልክ ድረስ አሁን በአዲሱ ሲስተም መሳሪያ ይዘህ መንቀሳቀስ የሚችልበት ነገር የለም። እዛው ዱቄት ይሆንልሃል፣ ይቃጠላል በድሮም ማለት ነው። ለዛ ነው አሁን በጣም እነሱ ስጋት ውስጥ ነው ያሉት። እንደውም ከተከባድ መሳሪያዎች መተማመኛ የሚያደርጉ ምንድነው እነዚህ የቡድን መሳሪያዎች አሉ እንደ ዲሽቃና ብሬኖች በእንደዚህ አይነት ነገር ወደ መተማመኛ እየመጡ ነው ያሉት። ለምን ብቅ ካረኮ ያ ነገር ዶግ አመድ እንደሚሆኑ። ስለዚህ ብዙ የሚጠቅም ቃሉ ብለህ ማሰብ አትችልም። ወይ ምሽግ ውስጥ ቀብሬ መጠቀም የሚችል ከሆነ ብቻ እንደዛ ነው። ስጋ ማሳየት ማለት ለእንትን ምን ለሲላ ስጋ እንደማሳየት ማለት አዛይና አሰጣጥ ድመቷ ታሪክ ነው ማለት ነው። ከዚህ ጋር እንግዲህ የሚያያዝ ነው አጠር ያለው መረጃ። በዚህ በጨርጨር የሚባል በዚህ በአፋርና በደቡብ ትግራይ እዛ መስመር ላይ ቲፒኤልኤፍ ተጨማሪ ኃይል እያስገባ እንዲሁም ደግሞ ምሽጎች እየቆፈረ ነው። በዛ መስመር በሶስት ግንባር ከቲፒኤፍ ጋር ከባድ ፍልሚያ አድርጎ ነበረ። አሁንም እዛ አካባቢ እንግዲህ የራሱ የሆነ የፖለቲካ ስሌት እያሰላ እንደሆነ ያስታውቃል። እንግዲህ ከዚህ መረጃ በመውጣት ወደሚቀጥለው መረጃ የሚሄደው ምንድነው በኦሮሚያ ክልል እንግዲህ ያለውን የኃይል ክፍተት ለመሸፈን ወደ ሰሜን እንግዲህ መከላከያ ሰራዊት በብዛት ወደዛ እየተመመ ስለሆነ ያለውን የኃይል ክፍተት ለመሙላት የመደበኛ ፖሊስና ከዚህ ቀደም የነበሩ የልዩ ኃይሎችን ለነሱ ጥሪ ቀርቧል የሚል ነገር ነው። በእርግጥ ይሄ ነገር የተለመደ ነው። በማንኛውም ጊዜ በጣም ኃይለኛ ኮሚትመንት በሚኖርበት ጊዜ አንድ መከላከያ ሰራዊት ተጠባባቂ ኃይል ይኖራል። ያ ተጠባባቂ ኃይል ደግሞ ልክ እንደ ብሔራዊ ዘብ ሊሆን ይችላል፣ እነዚህ ህግና ስርዓትን ለማስከበር የሚል ነገር ነው። እዚሁ ላይ እንግዲህ አንድ ሀሳብ ካለ ሀሳብን አክልና ከዚሁ ጋር የሚያዝ አንድ መረጃ ላይ ወደ አማራ ክልል የሚወስደኝ አጠር ያለ መረጃ እሱ አክልና እንግዲህ እሱን በተመለከተ ምንድነው በባለፈ መግለጫ ጥሪዎች ሲካሄዱ ሰምተናል። ቀድሞ ከፖሊስ አባላቶች የወጡትና በተለያየ መንገድ ተቀናሽ የሆኑት ተመላሽ እንዲሆኑ ጥሪዎች ተካሂዷል። ይህን ጥሪም ተከትሎ እንግዲህ በርካታ ቁጥር ያላቸው የልዩ ኃይል የፖሊስ አባላት እንደዚህም ደግሞ የቪአይፒ የጀብ አባላቶች ወደ አመልክቶ ወደ እንትን እየተመለሱ መሆኑን መረጃዎች አሁን ምንድነው እነዚህ አካባቢ ጥበቃን ጉዳይ ሃንድል እንዲያደርጉ ነው ዋናው ነገር። ወደ መከላከያ ትልቁ ስራ ስላለው አገሪቷን የማስቀጠልና ለማስቀጠል ህልውና እየመጣ ስለሆነ እሱ ስራ ስላለው ያንን የአካባቢ ጥበቃን ጉዳይ የሚጠብቁ ሌላ ኃይል እንገዳ ከትሬንድ ከምታደርገው የሰለጠነ ኃይልን መጠቀም የተሻለ ነገር ነው የሚሆነው። እሱ ነገር ነው የሚታየው። በጣም ግሩም። አጠር ያለው መረጃ ወደ አማራ ክልል የሚወስደው ምንድነው እዚህ ደቡብ ጎንደር አካባቢ ያለው የፖለቲካ ድባብ እንግዲህ ከሰሞኑ የሰማነው ያየነው ነገር ነው። በመንግስት ወገን አሁን አንድ መላ ተዘይዷል የሚል ነገር ነው። ከዚህ ቀደም የነበሩት የፋኖ ታጣቂዎች ምንድነው ምልስ የፋኖ ታጣቂዎች ከፋኖ ከርተው ወደ መንግስት የገቡ እነሱን መልሶ የማደራጀትና ደቡብ ጎንደር እንግዲህ ያው መከላከያው በብዙ ነቅሎ ወጥቷል። እዛ የነበረው ሚሊሻና የልዩ ኃይል ደግሞ ከፋኖ ጋር ፊት ለፊት ተላትሞ ሰርቫይቭ ማድረግ አልቻለም እና ምን አይነት ቴክኒክ ለመጠቀም ታስቧል? ከዚህ ቀደም ወደ መንግስት የገቡ ፈቃደኛ የፋኖ ኃይሎችን እነሱ መልሶ አደራጅቶ በእነሱ አማካኝነት ሌላ አዲስ ኦፕሬሽን መንግስት እንዳቀደና እዛ ደቡብ ጎንደር አካባቢ ያለውን የፖለቲካ ድባብ በዚህ መልኩ ለማስተካከል አዲስ የወታደራዊ የሆነ ኦፕሬሽን እንደሚያካሄድ ጭምጭምታ ወጥተዋል ማለት ነው። ከዚሁ ልውጣና አንድ ትኩረትን የሳበው መረጃ አለ። አሁን እንግዲህ እየተካሄደ ካለው ከአፍሪካ ዩኒየን ጋር ጠቅላይ ሚኒስትር አብይ ከአንቶኒዮ ጉተሬስ ጋር እንግዲህ ሁለትዮሽ ውይይት አድርገዋል። እንደምታውቀው ለአንቶኒዮ ጉተሬስ የኢትዮጵያ መንግስት አንድ ሲሪየስ ደብዳቤ ልኮ ነበር። ደብዳቤ ምንድነው?
የሻዕቢያ በኢትዮጵያ ኢንተርናል ፖለቲክስ ውስጥ እጁን አስገብቶ እያቦካ ነው እና ትዕግስቴ ተሟጧል፣ ሉዓላዊነቴ እንዲሁም ደግሞ ብዙ ነገር አደጋ ውስጥ ገብተዋል የሚል ነገር ነው። አንዴ ነው። ሁለተኛ ደግሞ ግዛታችን ደግሞ ዘልቆ የገባው ደግሞ አሁን ኮት የተደረገው ነገር አለ እና ምናልባት እንግዲህ የሁለትዮሽ ውይይቱ ምን እንደሆነ ባናውቀውም ግን በመላምት ደረጃ ከሰሞኑ የፖለቲካ ድባብ አንጻር ማስቀመጥ እንችላለን። ኢትዮጵያ በተቻለ አቅም ዲፕሎማሲያዊ አማራጩን ተጠቅማ ከዛ ደግሞ በጎን ለጎን ደግሞ ከሻዕቢያ ጋር ያለውን መወጣጠር በኃይል አማራጭም መገፋት ካለበት የሚገፋበት ሁኔታም ዝግ አይደለም የሚል ነገር ነውና እዚህ ላይ ሐሳብ ካለ ሐሳብን ጥሩ which is interesting ነገር ነው። ምንድነው አንቶኒዮ ጉተሬዝ እንግዲህ በእርግጠኝነት ሊያነሱ ይችላሉ ተብሎ ነው ከኢትዮጵያና ኤርትራ መካከል ያለው ውጥረት አሁን ጦርነት አስፈላጊ አይደለም ምናምን የሚል ነገርና ወደ ጦርነት መግባት የለባችሁ የሚል ምክር አዘርም ነገርም ሊሰጡ ይችላሉ ተብሎ የሚጠበቀው ግን አሁን ከዚህ በፊት የተባበሩ መንግስታት ሴኩሪቲ ካውንስል ሁሉ ሳይቀር በተለያየ ጊዜ ጫና ሲያደርግ የነበረው የሻዕቢያ ሰራዊትን አስወጡ ነበር። ሻዕቢያ ሰራዊት የትግራይ ክልል ውስጥ ገብቶ ነው ያለው አስወጡ የሚል ነገር ነበር። አሁን መከላከያ ሰራዊት እያደረገ መንግስት ለማድረግ የተዘጋጀ ያለው ነገር በማናለብኝነት የኢትዮጵያን ድንበር ጥሶ የገባው የሻዕቢያ ሰራዊት ወደ 54 ቀበሌ ነው የሚባሉ እነሱን በአንድም ሁለት ጊዜ ተነግሯል። እንግዲህ አንዱ ምንድነው ባለፈው የተጻፈ ደብዳቤ ላይ ለቃችሁ እንድትወጡ ነው። ውስጣዊ ጉዳይ ኢትዮጵያ በተለያየ ጊዜ ለዩኤን ስታቀርብ ነበር ክስ ማለት ነው። አግባብ ያለው መልስ ከሻዕቢያ አካባቢ ሲሰጥም አልታወቀም። ታጣቂ ያደራጅብኛል የሚለውን ጉዳይ ማለት ነው። አሁን እነዚህ ቀድማ አንደኛው ዩኤን ራሱ ለጠየቀበት ምክንያት ማስወጣ ስለነበረው ለማስወጣት ሙከራ በማድረግም ፍቃደኛ ስላልሆኑ አስገድጄ ለማውጣት ግን የተዘጋጀው ነው የሚለውን ነገር ነው ኢትዮጵያ መንግስት መልስ ሊሰጥ የሚችለው። አይ ማስወጣት የለብኝም ብሎ በምንድን ነው የሚከራከሩ? ከዚህ በፊት ሲሪየስሊ በሆነ ሁኔታ አስወጣ እየተባለ በተባበሩ መንግስታትም በራሳቸው አንቶኒዮ ጉተሬዝ በሚመሩት መስሪያ ቤት በኩል ለኢትዮጵያ ደብዳቤ ሲጻፍ ነበር። አሁን የሚጠየቀው ጥያቄውም እዛ ነው መልሱም እዛ ነው ብዬ ነበር ከዚህ በፊት። አሁን እሱ ነው ማለት ነው። አሁን የተባበሩ መንግስታት ምንድን ነው ሊጠይቁ የሚችሉኛል? ራሳቸው አይደል ጫና ሲያደርጉ የነበሩ ካላስወጣችሁ ስንባል ነበር። ኢቨን በዲፕሎማሲ ጫናም እንዲወጡልንም ፐብሊክ ነው ደብዳቤ ተጻፈ አይደል ለውጭ ጉዳይ ሚኒስቴሩ ማለት ነው። ዶክተር ጌዲዮን ጢሞቴዎስ እኮ ጽፏል እኮ ለማንሳላ ጽፎል እንዲያስወጡ በሚል ነገር በዛ መንገድ ያዛ ሰፈር ያለው ሹፈት ነበር መልስ ሰጥቶ የነበረው። አንወጣም አገባችሁ ማናቂም አይን ነገር ነው መልስ ሰጥቶ የነበረው ማለት ነው። ስለዚህ አሁን የምናደርገውን ነገር ምናልባት አንቶኒዮ ጉተሬዝ ሊያረጉ የሚችሉት ነገር ከመጀመሪያችሁ በፊት እኔ ላስወጣላችሁ የሚሉ ነገር ከሆነ ይሰየው ነው ንግግሩ ሊሆን የሚችለው ነገር። አንድ እድል ስጡኝ ምናልባት በ3 ቀን በ4 ቀን ስለቆ እንዲወጡ አደርግላችኋለሁ የሚሉን ከሆነ ይሰየው ነው እሱ ነገር ማለት ነው። ካልሆነ ግን ለመነጋገርም አስቸጋሪ የሆነ ነገር ጉዳይ ነው የሚሆነው ነገር ማለት ነው። ኢቭን እኮ ደብዳቤ ሳይጽፍ ራሱ በነገራችን ላይ እርምጃ እኮ የመውሰድ ራሱ መብት አለ እኮ። ሉዓላዊ ግዛትን ተጥሶ ከገባ ያለ ደብዳቤ እርምጃ የመውሰድ ሉዓላዊ ይሄ በቃ ኦልሬዲ ምንድነው ያልተጻፈ ህግ ነው። የአንድ ሀገር የሉዓላዊነት ያልተጻፈ ህግ ነው። ግን ብዙ ላፍ ተኪዶ ደብዳቤ መጻፉ ለዲፕሎማሲው ትርፍ አለው፣ ለኛ ትርፍ አለው። ያኛውን ኮርነር ለማድረግም ይጠቅማል። ከዚሁ ከአፍሪካ ዩኒየን ጋር በተያያዘ ፈገግ ያደረገኝ አንድ መረጃ ቲፒኤልኤፍ ብቅ ብላ ስለ ፕሪቶሪያ በጣም ፈገግ የሚያደርግ ነገር ነው። ቲፒኤልኤፍ ብቻ አይደለም በነገራችን ላይ የቲፒኤልኤፍ የዌስተርን ኤጀንት ሂውማን ራይቶች በጣም ይጠረጠር ነበር። በጦርነቱ ጊዜ በጣም ኮርነር ያደርግ ነበር ኢትዮጵያ መንግስት ማለት ስለ ሰብአዊ መብት መዘገብ ምንም ችግር የለውም። ግን ሂውማን ራይቶች ውስጡ ለምሳሌ የምስራቅ አፍሪካ ወኪል የነበረው የቲፒኤልኤፍ ሰው ነበር። በጣም ይገርማል። እና የዛ ጊዜ መረጃ ፊድ የሚያደርገው ለሂውማን ራይቶች ይህ ግለሰብ ነበረ፣ ደንበኛ ወያኔ ነበር። እና አሁንም እሱ ሂውማን ራይቶችን ብቅ ብሎ የአሁኑ የአፍሪካ ህብረት ስምምነት ፕሪቶሪያ ስምምነትን አፈጻጸም በተመለከተ የተጨማሪ አቅም ማጎልበቻ ስራዎች መሰራት አለበት ብሎ ጥሪ አቅርቧል። ቲፒኤልኤፍን ብቅ ብላ ስለ ፕሪቶሪያ ተናግራለች ማለት አይኗን በጨዋጥማ ያስቀኝ እዛ መግለጫ ላይ እንደሚለው ታውቃለህ። እኔ አንዳንድ ጊዜ እነዚህ ሰዎች በቃ አረጁ እንዳው ትንሽ እንትን የሚል ሰውም የለም እንዴ በማለም ትላለህ። ምንድነው ያለው መሰለኝ መግለጫው ላይ ዶክተር ደብረጽዮን ወጥቶ ማለት ነው እኛ ተጠቃን አለ ጠለምት ላይ ተጠቃን ጀነራል ታደሰ ደግሞ ለማጥቃት ሄደን አሁን ጦራችን መልሰናል ነው ብሎ ሎካውን እንዴት ነው ቢላያይ ቢያንስ ቢግባቡለት አንድ ቋንቋ እንኳን ተናግረው ሁለተኛ ጦርነት ተነስተዋል ፕሪቶሪያ ተጥሷል አለ።
ጥሷላል። መለስ ብሎ ደግሞ ምንድነው የሚለው ትጥቃችን አንፈታም። ፕሪቶሪያ እኮ ትጥቅን ፍታ እኮ ያለው ፕሪቶሪያ ጠይቃል፣ ትጥቅ አንፈታም ይላል፣ ተጠቃን ይላል፣ አያጠቅተና ይላሉ። እነዚህ ሰዎች ምንድን ላይ ነው ያሉት? እኔ በጣም አንድ በሩት አፕሪሺየት ማድረግ አብይ ነገር አይደል ዶክተር አብይ ማለት ነው ቲፒኤልኤፍን ባዛባበት ልክ ምንም ያረባል ጋር በጣም ተዛባው ሳስቡ በኋላ ምን እናነሳለን። አሁን ነው ወይዘሮ ኬሪ ሐሳብን ስታይ ቲፒኤልኤፍን በዚህ ደረጃ ማለት ነው በዚህ ደረጃ መዛባት ቋንቋቸው ተደበላለቀ። አንድ ኦፊስ ውስጥ ነው መጡና አንድ ሉና ጀነራል ታደሰ ሄደን ነበር ግን አሁን ተመልሰናል እንትና ይመጣና ሰሞኑን ወልቃይት እንዳለ ሁላችሁም እንጭሰን ይሰነዳለን በጉልበት ነው የምናስመልሳችሁ ምናምን ይላል። ይመጣና ሌላኛው ደግሞ ተጠቅተን ነው እኛ እኮ ለመከላከል እንትን ያለው እና መልሶ ደግሞ እኛ ትጥቅ ፈተን የሽንኩርት መክተፊያ ብቻ የተሸክመ እንድንቀመጥ ፈልጋለን እንዴ አይሆንም ምናምን ነገር ይላል። እነዚህ አይ ነገር እንዲያርጌ አስተሳሰባችሁ ማዛባት ራሱ እኔ ምን አይነት ክሎት እንደሆነ ነው ግራ የሚገባኝ ነገር ማለት ነው። ሲሞቅ በማንኪያ ሲበርድ ደግሞ በእጅ ነው የቲፒኤልኤፍ ነገር በቃ ማለት ፕሪቶሪያ እንደያስፈልጋው ይመዘዋል። ከዛ ደግሞ ጠንከር ያለ ሲመስል ደግሞ ይተኩሳል። ምንም ችግር የለበትም። እዚሁ ጋር ከዚህ ወጣ ያለው ደግሞ ምንድነው እንግዲህ ሳውዲ አረቢያው ልኡካን ወደ ኤርትራ ማምራታቸው እንደ ዝም ብሎ የሁለትዮሽ ስምምነት ብቻ አይደለም። ምክንያቱም ኢትዮጵያ ደርሰው ወደዛ መሄዳቸውን አንድ እንይዛለን። ሁለተኛ የሳውዲ መንግስት እዚህ ቀጠናው አካባቢ ያለውን የፖለቲካ እንቅስቃሴ በተለያየ መንገድ ያጦዘው ነው። ለምሳሌ ብትወስድ ሶማሊያ ውስጥ እነሱ እንዲሁም ደግሞ የሶማሊያ መንግስትና ግብጽ አዲስ አሊያንስ ክሬት አድርገዋል። ማናገለው ኤርትራን አገለው ማለት ነው። እና የሚሊተሪ አንድ ብሎክ ነገር ፈጥረዋል። ቀይ ባህር አካባቢ እዛ አካባቢ ያለውን የነሱን አጠቃላይ የፖለቲካ ኢንተረስት ለማስጠበቅ ማለት ነው። ሁለተኛ ሱዳን ውስጥ ያለውን ያው የእርስ በርስ ጦርነት ታውቀዋለህ። የሳውዲን ኢንቮልቭመንት ታውቀዋለህ። በግልጽ በአደባባይ የሚታወቅ ነገር ነው። ምንም የሚካድ ነገር አይደለም። ኤርትራን ደግሞ ተጓዳኝ አድርጋ የቀይ ባህር ፎረም ብላ ትንሽ ኢትዮጵያን ለማነቅ እስራኤልም ለማነቅ ሞክራ ነበረ። እሱ ትንሽ ደብዘዝ ሲልባት ወደ ሶማሊያ መጣ 3 አሊያንስ ክሬት አድርጋለች። አሁን ግን በኢትዮጵያ እንግዲህ ከጠቅላይ ሚኒስትር አብይ ጋር ተወያይተዋል። ውይይታቸው ምን ሊሆን እንደሚችል እንግዲህ እዛ ላይ በወጣው መረጃ ላይ ምንድነው የሚለው ቀጠናዊ ጉዳዮችን በተመለከተ ነው የተወያዩት ነው የሚነገረው። ያው ቀጠናዊ ጉዳይ ከተሆነ ሱዳን አለ፣ ሶማሊያ አለ፣ ያው ከኛ ጋር የሚገናኝ ነገር ነው። አሁን ግን ወደ ኤርትራ ሲሄዱ ምናልባት በኢትዮጵያና በኤርትራ መካከል ያለው ቀይ ባህርን ታኮ የተፈጠረውን የፖለቲካ ድባብ ውጥረት ለማርገብ አስበው ነው ወይ? ምክንያቱም ኤርትራ ልክ እንደ ጡት አባት የሚቆጥረው ሳውዲ አረቢያን ነው። አይተህ ከሆነ ሲከፋው ቶሎ ወደ ሳውዲ አረቢያ ነው የሚሄደው። እንደውም በአንድ ወቅት በወጣ መረጃ እኮ አሰብን ተረከቡን ብለው ነበር። አሰብን ተረከቡን ሲሉ ትንሽ ሪስኩን ካልኩሌት አድርገው ሸሸት ያሉ ይመስላሉ። ኤኒዌይስ ጅቡቲ አካባቢ ያለውንም ለማልማት ቃል እንደገቡ የታወቀ ነገር ነውና እስቲ እዚህ ላይ ተወሰናሰ እንግዲህ መሰረታዊ ነገር ለምንድን ነው መጡት የሚለውን ነገር ነው። አሁን እኛ እዚህ መጡ፣ በዛው ልክ ደግሞ የንጉሷን ቤተሰቦች የሚበሩበት አየር ደግሞ አስመራ ላይ መታየቱንም ጭምር ነው። ስለዚህ ከኢሳያስ ጋር ንግግር መደረጉን ነው የምናየው። ስለዚህ ይሄ ሊሆን የሚችለው ከቀጠናው በዘለል ሁለቱ ሀገራት መካከል የሚደረገው የአሸማጋይነት ነው። ከዚህ በፊትም ታስታውሳለህ አይደል? ጅዳ ላይ ያስታርቋቸው ጨርሻ ተፈራረሙ። ያኔ የሁለቱ መንግስታት ኮንሰንት ስለነበረ ነው። አሁን ግን ለማደራደር አውሪሊ በሳውዲ ደረጃ ያለው መንግስት ኢትዮጵያና ኤርትራ ማደራደር ይችላል ወይ ብለህ ካሰብክ እኔ አይመስልም። ለምን ይሄን ለማድረግ የሚችለው ጫና ማድረግ የሚችል ነው። ጂኦፖለቲካሊ ያን ያህል ምንድነው ጫና? አሁን ለምሳሌ ሌሎቹ ሳንክሽን ባርጎ እያሉ ከፈለክ ብዙ ነገር ጥሉብህና ይሄን ክንቢ ካልክ እንዲህ ያደርጋለን። ሳውዲ ምንድነው እርዳታ ላይ በቃ ብርን ዶላርን ይዘይድ ከተባልክ ምንድነው ያመጣል? ስለዚህ አሜሪካ ነች ትክክለኛ ተመራጭ። ስለዚህ እኔ ምንም ብዙ ውጤታማ የሚሆን አይመስለኝም እኔ። ስለዚህ የአሜሪካ ኢንቮልቭመንት ነው በጣም ተመራጭ ሊሆን የሚችለው እሱ ነው እንጂ እነሱ ደግሞ የሚፈልጉን ነገር ኖራቸዋል። እነ ሳውዲ ሁለት ተስማምተህ ከሆነ ሴሬሞኒውን ሊያሸበርቁልህና በፔትሮ ዶላር ሊያክሙልህ ይችላሉ። ሁለት ተስማምተህ ከሄድክ እነሱ ጋር ማለት ነው እንጂ እነሱ ሁለታችሁ ሊያስማሙ እጅ ሊጠመዝዙበት የሚችል ሌላ ጊዜም ስለሌለ ሰፋ አድርጎ ማስቀመጥ ይቻላል። የሁለቱ ስቴቶች ኢንተረስት ምንድን ነው የሚለውን ነገር ምንድን ነው ያጋጫቸው? ያን ኮምፕሮማይዝ ማድረግ የሚቻልበት ማን ነው? ኮምፕሮማይዝ የሚያደርገው ማን ነው? ኢንተረስቱን ኮምፕሮማይዝ የሚያደርገው አሁን በዋይት ኤንድ ብላክ ነው። በኤርትራ በኩል በኢትዮጵያ በኩል የሚፈለገው ጥያቄዎች ቁጭ ብለዋል። እነሱን ጉዳይ ላይ ኢትዮጵያ ልትደራደር ትችላለች ወይ? ያ ነው ትልቁ ፖይንት። በሻቢያ በኩል ደግሞ ባለፈ ያነሳው ነገር አለ። ሻቢያ ዲኤንኤው ነው ይሄ ነገር። ይሄን ዲኤንኤው መቀየር ይችላል ወይ?
ስለዚህ ይሄ ባህር ጭሜ ነው ሊሆን የሚችሉ ማለት ነው። ወይ ደግሞ ትንሽ አንዱን አስገድዶ ከዛ በኋላ ያለውን ነገር በቃ ተው አትለቁ፣ መተላለቅም ጥሩ አይደል፣ እናንተ ጎረቤት ናችሁና በዚሁ አቁሙ የሚባልበት ደረጃ እንጂ አንዱ ትንሽ ሲገደድ ማለት ነው። አንዱ ሲገደድ ማስገደድ የሆነ በቃ ከዚህ በላይ ለምን ትጨራረሳላችሁ? ተው ወንድማማቾች ናቸው በሚል ነገር ሊያረጉ ይችላሉ እንጂ እነሱ ሳውዲ አሁን ባለው ሁኔታ ሊያረጉ የሚችሉት ነገር እኔ ብዙም አይታየኝም። የማነ ገብረ መስቀል ብዙ ጊዜ ያው በኢትዮጵያ ጉዳይ ሲመልሱ እናውቃቸዋለን። እንደው ምን ብለው ይሆን ብዬ ወደ ትዊተራቸው ስጎበኝ ያው የተለመደው እንግዲህ ኢሳያስ ሸበጥ አድርገው ስለ ምንድነው የምጽዋን ድል እቺ ፈንቅል ኦፕሬሽን በቃ ምንድነው በጅል ቤት ነው የሚባለው የጅል ለቅሶ ጠዋትም አንድ ማታም አንድ ይባላልና ያችን ፈንቅል ኦፕሬሽን ሴሌብሬት ሲያደርጉ የሚያሳይ ፎቶ ለጥፈው ሼር አድርገው አየው። ምናልባት እዚህ አዲሱ እንግዲህ ኢትዮጵያ ውስጥ ካለው ከአፍሪካው ስምምነት አንጻር የተወሰነ ሀሳብ ይሰነዝራሉ ብዬ ጠብቄ ነበር እዛ ውስጥ ማለት ነው። የአፍሪካ ህብረት ከዚህ ቀደም የአፍሪካ ህብረትን አይ ቲንክ ቀጥታ ነው አይደል በቃል የሚገስጡት የአመቱ ሰሜቱ ሲካሄድ ከዛ የምትወጣ እንደሆነች ተርሟም የማትለወጥ እንትናለች መግለጫ አለች። እንዴ ጥርስ የሌለው አንበሳ ተብላ ነው የምትጀምረው። ጥርስ የሌለው አንበሳ እንደዛ ነው ገና ነው መሰለኝ ዶሴ የፈለጉት ነው መግለጫ። ሌላው እንግዲህ ማህበራዊ ሚዲያ ላይ ትንሽ ሲሽከረከር አይተው ሊሆን ይችላል። አንተ ከዚህ ከሶማሊላንድ ባንዲራ ምናምን የሶማሌ እንትኖች አክቲቪስቶች ማለት ነው በቃ ኢትዮጵያ ውስጥ ተሰቅሏል ምናምን ብለው በቃ ማህበራዊ ሚዲያው እስኪፈነዳ ከፍተኛ ካምፔን ጀምረው ነበረ። ወዲያ ተነሳ የሚል መረጃም ወጥቷል ማለት ነውና ምናልባት ኢትዮጵያ ቴክኒካሊ ለሶማሊላንድ እውቅና ሰጥታለች እኛ ሳናውቅ የሚል ከባድ ስጋት ተፈጥሮባቸው አይቻለሁና ምናልባት እንግዲህ የቀና ጉዳይ ነው እንጂ የጊዜ ጉዳይ ነው እንጂ እውቅና መስጠታችንን የማይቀር አዎ እንዳው ውይይታችንም ላይ ማንሳት ነበረብን። ሶማሊያም ሐሳቧን እየቀለበሰች ነው ያለችው። የግብፅ ሰራዊት ሊመጣ ነው። ይሄ ጉዳይ ይሄ የሚገፋበት ከሆነ ያኛው የማይገፋበት ምክንያት ምንም ነገር የለም። ሽመላለኛ ምንም ነገር ይመጣ ነገር የለም። ሰሞኑን አሁን ጦሩን እያሳዩ እንዳውን ጭራሽ ለሶማሊያ አየርን ሁሉ ስጦታ ሰጥ ግብፅ ምናምን አይነገር ነው ያ የሜትሩ አሊያንስ ነው የሶስት ስለዚህ ይሄ የሚገፋ ከሆነ ሶማሌላንድ እውቅና የመስጠቱ ጉዳይ የማይገፋበት ምንም ምክንያት የለውም። እሱ ብቻ አይደለም ደግሞ ሰራዊታችን ኢቨን እንኳን ሱዳን ሶማሌ ውስጥ ያለው የሚወጣ ከሆነ የትም የሚሄድ ቦታ የለውም። እዛው ነው ቤዙ ላይ ነው የሚቀመጠው። እዛው ቤዙ ለዛሬ እንግዲህ ያለን ዝግጅት በዚህ እንቋጭ። አድማጭ ተመልካቾቻችን ቻናላችን ላይክ እና ሰብስክራይብ እንድታደርጉ አሁንም በድጋሚ እየጠየቅናችሁ ለዛሬ የያዝነው ፕሮግራም በዚሁ ተቋጭቷል። በሚቀጥለው እስከምንገናኝ ድረስ ቸር ቆዩ።